እንግሊዝኛ ለምን ይከብዶታል? ብዙ ጊዜ እየተማሩ ለምን እስካሁን ድረስ እንግሊዝኛ መናገር አልቻሉ? ወይም እንደገና እንግሊዝኛ መቻል እየፈለጉ ደግሞ ለምን እንዲህ ከበድ ያለ ሆነ? ሚስጥሩ እዚህ ላይ ነው። እንግሊዝኛ ልብ አድርጉ። እንግሊዝኛ በምትማሩበት ሰዓት የብዙ ሰው ችግሩ ምን እንደሆነ ታውቃላችሁ? ክላስሩም መሄድ፣ የሆነ ክላስ መሄድ፣ ከዛ በኋላ መከታተል፣ ከዛ የሆነ ደብተር ላይ መጻፍ፣ ያንን ማንበብ፣ ከዛ ቁጭ ማድረግ፣ ትምህርት ቤት መሄድ፣ አሳይመንት መስራት፣ አሁንም መመለስ። ልክ ከዚህ በፊት ለብዙ ዘመናት የሞከርንበትን ዘዴ በመከተል እንግሊዝኛ ቋንቋ የሚናገር ወይም አቀላጥፎ የሚጽፍ የሚናገር ይመስለዋል። እንደዛ አይደለም። እንደዛ መሆን የለበትም። እንግሊዝኛ ቋንቋ ስትማሩ መጀመሪያ ቋንቋን እንደ ቋንቋ መቀበል አለባችሁ። እንደ ማንኛውም ቋንቋ ቋንቋ ነው እንጂ እንግሊዝኛ ቋንቋ መማር፣ እንግሊዝኛ ቋንቋ ስትናገሩ መሰሳት፣ መሰልጠን ወይም አለመሰልጠን እንዳልሆነ ማወቅ መቻል አለባችሁ። የስልጣኔ መሰረትም አይደለም። ጀስት ወሳኝ ቋንቋ ስለሆነ ብቻ እንማረዋለን። ስለዚህ ማድረግ ያለብን በመጀመሪያ ምንድነው ማድረግ ያለብን? መጀመሪያ ማይንድ ሴቴን መቀየር አለብኝ። አመለካከቴን መቀየር አለብኝ። በቃ መሳሳት አለብኝ፣ ተሳስቼ መልመድ አለብኝ የሚለውን ነገር አመለካከት መቀየር አለባችሁ። ሁለተኛው እንደገና ደግሞ ምን ማድረግ አለባችሁ መሰላችሁ? ሜተዳችሁን ቀይሩ፣ ስልታችሁን መቀየር አለባችሁ። ከዚህ በፊት ስትደጋግሙበት የነበረ ስትማሩበት የነበረ ለ12 ዓመታት አሁንም የምትደግሙት ከሆነ አይሆንም። ታዲያ ምን ማድረግ አለብኝ አትሉኝም እንዴ? ስታደርጉ በጣም ትንሽ 20% የሚሆን ለምሳሌ ትምህርት ልበለው፣ ይህንን ለርኒንግ አለ 20% ትማራላችሁ። 80%ን ግን ፕራክቲስ አድርጉትኝ። ይህንን ልምምድ አድርጉ። ምኑን ለመለማመደው ማለት ነው። 4 መሰረታዊ ስኪሎች አሉ በእንግሊዝኛ፣ መጻፍ፣ ማንበብ፣ መናገርና ምን አሉ ማለት ነው፣ ማዳመጥ አሉ። ስለዚህ እነዚህን ፕራክቲስ አደርጋለሁ 80%። የብዙ ሰው ችግሩ ግን 90% 99% ትምህርት ብቻ ቁጭ ብሎ በመማር ምንም 1% የማይሞላ 2% የማይሞላ ፕራክቲስ ያደርጋል። ከዛ ዘመናትን ያስቆጥራል ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? ወደ ቋንቋ ትምህርት ቤት ስትሄዱ በራሳችሁም እንደገና ለመለማመድ ስትሞክሩ ትንሽ ብቻ በመማር ብዙ ፕራክቲስ አድርጉ። ማን ጋር ነው ፕራክቲስ የማደርገው? ጓደኞቻችሁ ጋር፣ አርቲፊሻል ኢንተለጀንስ ጋር፣ ከአስተማሪዎቻችሁ ጋር፣ እናንተን ከሚመስሉና እናንተን ከተሻሉ ሰዎች ጋር ነው። እንግሊዝኛ ልክ በእንደዚህ አይነት 20% እየተማራችሁ 80% ልምምድ የምታደርጉበት መድረክ አዘጋጅተን እዚህ ጋር ዩኒክ እንግሊሽ እንጠብቃችኋለን። ሲኤምሲ ሚካኤል ወደዚህ ስትመጡ ምንድን ነው የምናደርገው መሰላችሁ? አንደኛ በጣም ብዙ የሆነ ፕሬዘንቴሽን ይኖራችኋል። ትምህርት ቤታችን ላይ እጅግ በጣም ብዙ የሆነ ፕሬዘንቴሽን እየወጣችሁ መድረክ ላይ የምታቀርቡበት ማለት ነው። ሁለተኛ ስቶሪ ቴሊንግ ይኖራችኋል። ለህፃናት ስቶሪ ቴሊንግ፣ ህፃናት በስቶሪ መልኩ እየወጡ ስቶሪ እንዲያወሩ፣ ስቶሪ እየጻፉ ሪፍሌክት እንዲያደርጉ እነዚህ ነገሮች እናመቻቻለን። አዋቂዎችም ካላችሁ የፓናል ዲስከሽን፣ የፓብሊክ ስፒኪንግ ነገሮችን፣ መድረክ ላይ ያሉ ነገሮችን ፍርሃታችሁን በቀላሉ ማስለቀቅ እንችላለን። ዩኒክ እንግሊሽ የመጀመሪያ ምርጫችሁን አድርጎ መልእክታችን ነው። ባይ